አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። አሁን እኚህ ሸምገል ያሉ የፓርኪንግ ባለሙያ በአንድ ወቅት የአማራ ክልል ፕሬዝዳንትና የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ናቸው ቢባል ማን ያምናል ጎበዝ? ሲሾም ያልበላ ሲሻር ይቆጨዋል እየተባለ የሚተረትባትን ክልልና ሀገር በአንድ ወቅት በፕሬዝዳንትነት መርቶ ዛሬ ላይ በአሜሪካን ሀገር የፓርኪንግ ተቆጣጣሪ አሊያም የፓርኪንግ ኦፊሰር ሆኖ ለመስራት መፍቀድና አልፎም በመስራት ላይ የሚገኙትን የአቶ ገዱ አንዳርጋቸውን ምስል የሚያሳየው ይህ ፎቶ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። ይህንን ቪዲዮ በማህበራዊ ሚዲያ ላይ ያሰራጩት አካላት ዋና ዓላማ አቶ ገዱን ማሸማቀቅና ዝቅ አድርጎ ለማሳየት የነበረ እንደሆነ ቢነገርም አቶ ገዱ በተሰራጨው ፎቶ ከፍተኛ አድናቆትን አግኝተዋል። ጠቅላዩ ስለሳቸው የሰጡትን ምስክርነትና እሳቸው ስለ ጉዳዩ የሰጡትን ምላሽም ይዘነዋል። ለመሆኑ በዚህ ያልተጠበቀ ድርጊት ዙሪያ የተነሱት አሳፋሪና አኩሪ ሀሳቦችስ ምንድናቸው ካላችሁም ዝርዝር ጉዳዮችን በጥንቅራችን አካተን ይዘናቸዋል፣ ታደምጡታላችሁ። ወዲህ ደግሞ በፊልም አፍቃሪያን ዘንድ እጅግ ተወዳጅ የሆነችው ተዋናይት ሳራ አብዱል ከሪም የልጇንና የራሷ ልደት በተከታታይ ስታከብር የጻፈቻቸው የፍቅር መግለጫዎች የብዙዎችን ትኩረት ስበዋል። ነገሩን ከቀድሞ የትዳር አጋሯ ጋር ያገናኘውን ጉዳይም አብራችሁን ስትቆዩ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። የቀድሞ የአማራ ክልል ፕሬዝዳንትና የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ሀገር የፓርኪንግ ተቆጣጣሪ አሊያም የፓርኪንግ ኦፊሰር ሆኖ በመስራት ላይ እንደሚገኙ የሚያሳየው ፎቶ በማህበራዊ ሚዲያ ላይ በመሰራጨቱ መነጋገሪያ ሆኗል። ይህንን ቪዲዮ በማህበራዊ ሚዲያ ላይ ያሰራጩት አካላት ዋና ዓላማ አቶ ገዱን ማሸማቀቅና ዝቅ አድርጎ ለማሳየት የነበረ እንደሆነ ቢነገርም አቶ ገዱ በተሰራጨው ፎቶና ቪዲዮ ከፍተኛ አድናቆትን ከህዝባቸው አግኝተዋል። በሀገራችን የፖለቲካ ታሪክ ውስጥ በከፍተኛ የመንግስት ስልጣን ማዕረግ ላይ የነበሩ ሰዎች ከስልጣን ሲወርዱ አሊያም ከሀገር ሲወጡ በህዝብና በመንግስት ንብረት በዱባይ፣ በናይሮቢ፣ በአውሮፓና በአሜሪካ በሚሊዮኖች የሚቆጠር ዶላር አውጥተው የቅንጦት ቪላዎችን በመግዛት በሚንደላቀቁበት ጊዜ አቶ ገዱ በከፍተኛ ስልጣን ላይ በነበሩበት ወቅት እጃቸውን ከሙስናና ከሀገር ሀብት ምዝበራ ያቀቡ ታማኝ መሪ እንደነበሩ ይህ አጋጣሚ ሕያው ምስክር እንደሆነ እየተነገረ ነው። ለአብነትም ሌሎች የኢትዮጵያ ባለስልጣናት በአሜሪካን ሀገር ድንገት በጎዳና ላይ ሲገኙ የሚገጥማቸውን ተቃውሞና መብጠልጠል የተመለከቱ ብሎም ደግሞ ይሄ ጣፋንታ አቶ ገዱ ላይ ባለመድረሱ ብዙዎች አግራሞታቸውን እያነጻጸሩ እየገለጹ ነው። በርካታ የማህበራዊ ሚዲያ ተጠቃሚዎች እንደሚሉት የተሰራጨው ፎቶ አቶ ገዱ በንጹህ ሕሊናቸው በራሳቸው ላብና ጥረት ሰርተው መኖራቸውን የሚያሳይ ማረጋገጫ በመሆኑ ድርጊታቸውን አድንቀዋል። በተጨማሪም ቪዲዮን በመቅረጽና በማሰራጨት ግለሰቡን በስራቸው ለማንቋሸሽ የሞከሩ አካላትን በርካቶች አጥብቀው የተቹ ሲሆን አጋጣሚው በላባቸው ሰርቶ የሚኖሩ ሰዎችን ከማክበር ይልቅ በሙስና የሀገር ሀብት የዘረፉ አካላትን የሚያደንቁ ሰዎች በማህበረሰባችን ውስጥ እንዳሉ የታየበት አጋጣሚ ነው ሲሉ በርካቶች አስተያየታቸውን ሰጥተዋል። አቶ ገዱም በዚህ ጉዳይ ላይ ምላሻቸውን ሲሰጡ እንዲህ ብለዋል። የአማራ ክልል ፕሬዝዳንት ሆኜ በፌደራል ደረጃ ሚኒስትር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። በኢትዮጵያ የፖለቲካ ባህል ውስጥ ሲሾም ያልበላ ሲሻር ይቆጨዋል የሚለው የተሳሳተ ብሂል ስልጣን ማለት የግል ጥቅም ማበልጸጊያና የቁሳቁስ ማከማቻ ተደርጎ እንዲወሰድ አድርጎታል። ይህ አስተሳሰብ ስልጣንን ለህዝብ አገልግሎት ከመዋል ይልቅ ለግል ብልጽግና እንደተሰጠ ዕድል የመቁጠር መጥፎ አስተሳሰብ የተፈጠረ ሲሆን አንድ የቀድሞ ባለስልጣን ከስልጣን ከወረደ በኋላ በስራ ላይ ተሰማርተው ሲገኝ እንደ ውድቀት የሚያዩ ማህበረሰብ የሞራል እሴቱ የተዛባ መሆኑን ያሳያል ተብሏል። ብዙዎች እንደሚስማሙበት በአንድ ወቅት የክልል ርዕሰ መስተዳደር የውጭ ጉዳይ ሚኒስትር ወይም ሌላ ከፍተኛ የመንግስት ኃላፊ ሆኖ የሰራ ግለሰብ ከስልጣን ሲወርድ ባለፈ ክብርና ማዕረግ ላይ ተንጠልጥሎ ከመኖር ይልቅ ስራን በስራነቱ አክብሮ ዝቅ ብሎ ሰርቶ ቤተሰብን ማስተዳደር የታላቅነት መገለጫ ነው። ስራው ምንም ይሁን ምን በህጋዊ መንገድ የሚገኝ ገቢ ሁልጊዜም የሚያኮራ እንጂ የሚያሳፍር አይደለም። ሰውን የሚያሳፍረውና የሚያዋርደው ሳይሰራ መኖር፣ የድሃውን ህዝብ ሀብት መዝረፍና በሌሎች ላብ ላይ ተንጠልጥሎ መኖር እንጂ በንጹህ ላብ ሰርቶ ጥሮ ግሮ ማደር የሚሰጠው ውስጣዊ ሰላም ከማንኛውም ማዕረግና ወንበር የሚልቅ ነው ተብሏል። በእርግጥ ሰውየው በስልጣን ላይ ያሉ የሰሩት ደግም ሆነ ክፉ ነገር ሊጠቀስ ይችላል። ነገር ግን ስልጣናቸው ካለፈና ወንበራቸው ለሌሎች ካሳለፉ በኋላ እንዲህ አይነት ኑሮ ለመኖር መፍቀዳቸውና መሞከራቸው በራሱ ከራሳቸው አልፎ ለቀጣይ ትውልድና ለልጆቻቸው የሞራል ልዕልና አዲስና የነጠረ የተስተካከለ አስተሳሰብ ያለው ትውልድን ለመፍጠር የራሳቸውን ድርሻ ተወጥተዋል ተብሏል።
ይህ አጋጣሚ በአሁኑ ወቅት በስልጣን ላይ ላሉ ሚኒስተሮች፣ ከፍተኛ ኃላፊዎችና ባለስልጣናት ትልቅ ትምህርት የሚሆን ነው። ስልጣን ዘላለማዊ እንዳልሆነ፣ ወንበርም የማንም ቋሚ ንብረት እንዳልሆነ የሚያስታውስ ሲሆን ዛሬ በስልጣን ላይ ያለ ነገ ተራ ዜጋ እንደሚሆን ግልጽ ማሳያ ነው። ስለዚህ በስልጣን ዘመን ነገን ተከትሎ የሚሄደው በሙስና የተሰበሰበ ሀብት ሳይሆን በንጹህ እጅ ህዝብን ያገለገሉበት ታሪክ፣ ስምና የህሊና እፎይታ ነው። በታላቁ የኢትዮጵያ ህዳሴ ግድብ አስቸጋሪ ድርድር ወቅት ከቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር በተደረገው ዲፕሎማሲያዊ ግብግብ የሀገራችን ብሔራዊ ጥቅም ለማስከበር በጽናት ከተሟገቱት መሪዎች አንዱ የነበሩት አቶ ገዱ ዛሬ በዛቸው ከፕሬዝዳንቱ ጎን ቆመው ምክረ ሀሳባቸውን ከፕሬዝዳንቱ ጋር እንዳልተወያዩ ዛሬ በዛች ሀገር ላይ በአንዲት ህንጻ ስር ፓርኪንግ ሹም ሆኖ መታየታቸው ብዙዎችን ክፉ ደጅ ያነጋገረ፣ ለሳቸው ደግሞ የሚያኮራ ታሪክ እንደሆነላቸው ብዙዎች ተስማምተውበታል። ይህ የአቶ ገዱ ጠንካራ የሥራ ባህል ከወራት በፊት በማህበራዊ ሚዲያ ላይ አነጋጋሪ የነበረውን የድምፃዊት ቪኪ ዘሱን ቃለ መጠይቅ ያስታውሰናል። አላያም ደግሞ ሌሎች የኢትዮጵያ ባለስልጣናት በአሜሪካን ሀገር ድንገት ከህዝባቸው ጋር ሲገናኙ የሚፈጠረውን መፋጠጥ ያስታውሰናል። በወቅቱ በኒውዮርክ ከተማ በወር እስከ $35,000 ለቤት ኪራይ፣ ለሾፒንግና ለስፓ እንደምታወጣ የገለጸችው ኢትዮጵያዊቷ ቪኪ ገንዘቡን እንዴት እንደምታገኘው ስትጠየቅ በሐሳቤ ኃይል ነው፣ ዝም ብሎ ይመጣልኛል በማለት ምላሽ መስጠቷም የሚታወስ ነው። ይህ አባባል ከጀርባው ግልጽ ያልሆነ የሀብት ምንጭ እንዳለ ብዙዎች እንዲጠራጠሩ አድርጓቸው የነበረ ሲሆን ቆይቶም የገንዘብ ምንጯ የቀድሞ የኢትዮጵያ የጉምሩክ ባለስልጣናት የሆኑት አባቷ መሆናቸው ሲታወቅ ከህዝቡ ዘንድ ቁጣ ተነስቶ እንደነበር የሚታወስ ሲሆን ከአቶ ገዱ ታሪክ ጋር ስናነጻጽረው የአቶ ገዱን ሙስና የመጸየፍ ባህሪ ቁልጭ አድርጎ ያሳየናል። ወደ ሁለተኛውና በማህበራዊ ሚዲያ መነጋገሪያ ወደ ሆነው የመዝናኛ ዜና ስናልፍ የተዋናይት ሳህር አብዱልከሪምን የልጇንና የቀድሞ ባለቤቷን ታሪክ የተሸከመውን ጉዳይ እናገኛለን። ሳህር በኢትዮጵያ የፊልም ኢንዱስትሪ ውስጥ ተወዳጅነት ካላቸው ከዋክብት መሃል አንዷ ስትሆን በተለይም ከታዋቂው ተዋናይ ነጻነት ወርቅነህ ጋር በጥምረት በሰራችበትና ከፍተኛ ህዝባዊ አድናቆትን ባተረፈችበት የአንቺው ሌባ ቁጥር 1ና ቁጥር 2 ፊልሞች ላይ ያሳየችው ድንቅ የትወና ብቃት ለስኬቷ ትልቅ መንገድን ከፍቶላታል። በተጨማሪም እንደ ፍቅር ኤቢሲዲና ላቪያጆ ባሉ አዝናኝ የጥበብ ስራዎቿ የብዙዎችን አድናቆት ልታተርፍ ችላለች። ሆኖም ግን ከቅርብ ጊዜ ወዲህ በጥበብ ስራዎቿ ብቻ ሳይሆን በግል ህይወቷና በስኬታማ የንግድ እንቅስቃሴዎቿ ጭምር በብዙዎች ዘንድ መነጋገሪያ በመሆን ላይ ትገኛለች። ሳህር ከሰሞኑ በቲክቶክ ገጿ ላይ ያጋራችው አንድ ልብ የሚነካ ቪዲዮ የብዙዎችን ቀልብ ስቧል። ሳህር 4 ዓመት ለሞላው ወንድ ልጇ መልካም ልደት ለመመኘት ስትል ባጋራችው ቪዲዮ በልጅነት እድሜ ያየቻቸውን የህይወት ዳገቶችና ቁልቁለቶች እንዲሁም በእነዚያ ሁሉ አስቸጋሪ መንገዶች ውስጥም ፈጣሪ ካሳ አድርጎ የሰጣትን ልጇን ማቀፍ የሚሰጣትን እፎይታና ደስታ በተጠቀመችው የራሄል ጌቱ ሙዚቃና ባሰፈረችው ልዩ ጽሑፍ ገልጻለች። በዚች አጭር ዕድሜ ያየሁትን ዳገት ሜዳና ቁልቁለት አድናቂዎቿም የተጠቀመችው የራሄል ጌቱ ዘፈን ምን ይውጠኝ ነበር አንተን ባይሰጠኝ ስለሚል ከባለቤቷ መለየቷ ያመጣባትን ህመም በልጇ መኖር መካሷን የሚገልጽ ነው ብለው እንዲተረጉሙት አድርጓቸዋል። ምን ይውጠኝ ነበር ፈጣሪ ሊረዳኝ አንተን ባይሰጠኝ። ሳህር ይህንን ቪዲዮ ስታጋራ በጻፈችው መልእክት ሩጫዋ፣ ድካሟና ልፋቷ ትርጉም እንዲኖረው የሚያደርገው ልጇ እንደሆነና ለ4 ዓመት ሙሉ ደስታና ብርታት እንደሆነ ተናግራ መልካም ልደትን ለአንድ ልጇ ተመኝታለታለች። ሳህር በቅርቡ ባደረገቻቸው ኢንተርቪዎቿ ከትዳር አጋሯ ጋር መለያየቷና ልጇን ብቻዋን እያሳደገች እንዳለች ተናግራ ነበርም። ከባለቤቷ ጋር ስላላቸው ግንኙነት ስትናገርም በይፋ መለያየታቸውን በሁለቱም መካከል በነበረ አለመግባባት ምክንያት እንደሆነ ገልጻ የቀድሞ ባለቤቷ በህይወቷ ትልቁን ስጦታ ማለትም ውድ ልጇን የሰጣት ሰው በመሆኑ ለሱ ትልቅ አክብሮት እንዳላት ተናግራም ነበርም። ባለመግባባት ነው የተለያየ ነው። በአሁኑ ወቅት በመካከላቸው ጥሩ ጓደኝነትና መከባበር እንዳለ ለልጃቸው እድገትና ሰላም ሲሉ ቢለያዩም ተከባብረው ልጃቸውን እንደሚያሳድጉም ገልጻ ነበርም። ወደፊት እንደገና አብሮ የመሆን እድል ይኖር ይሆን ተብላ ለቀረበላት ጥያቄም አንድን ነገር መቼም አይሆንም ብላ እንደማትደመድምና ስለ ነገር እርግጠኛ ሆና መናገር እንደማትችል ነገር ግን የማይስማሙባቸው ነገሮች በመኖሩ መለያየትን እንደመረጡ ገልጻ ነበርም። ሳህር በቅርቡ የራሷን ልደት የሚያከብረች ሲሆን በኢንስታግራም ገጿ ባጋራችው ጽሑፍ በአዲሱ ዓመት አሉታዊ ነገሮችን ወደ ኋላ ትታ እጅግ ውብ ወደሆነ የህይወት ምዕራፍ እየገባች መሆኗን በመጥቀስ አድናቂዎቿ ይህ መልእክት ስለ ቀድሞ ባለቤቷ ይሆን የሚል ጥያቄንም እንዲያነሱ አድርጓቸዋል። ሳህር ከጥበብ ስራዋ ጎን ለጎን ሰንሴት ቢዩቲ ትሬዲንግ ሴንተር የተሰኘ የውበት ማሰልጠኛ ተቋም ከፍታ በስኬት እየመራች ሲሆን ከፍች በኋላ ራሷን ችላ ስኬት ላይ በመድረሷ በብዙዎች ዘንድ
አድናቆትን እያተረፈች ትገኛለች። የምንወዳችሁ ተመልካቾቻችን ከሰሞኑ አነጋጋሪ የነበረውን የአቶ ገዱ አንዳርጋቸውን በአሜሪካን ሀገር የፓርኪንግ ስራ መስራታቸውን እንደምን ታዘባችሁት? እንዲሁም ተወዳጇ ተዋናይት ሳራ አብዱልከሪም የራሷንና የልጇ ልደት አስታካ ስላሰፈረቻቸው የፍቅር መልእክቶችና ተስፋና ፍቅርን ስላዘሉት ምኞቷ ያላችሁ ሀሳብና አስተያየት ከወዴት አለ? እንደተለመደው ማንኛውንም ሀሳብ በኮሜንት መስጫው ላይ ብትጽፉልን ይደርሰናል። የምንወዳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች ደግሞ በየጊዜው በፍጥነት እንደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዝኳችሁ። በቀጣይ በሌላ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።